ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አሁን የምንገኘው በኦሮሚያ ክልል ቦረና ዞን ኤልወዬ ወረዳ ውስጥ ነው። ይህ አካባቢ ከ3 ዓመት በፊት በጣም አሳዛኝ ክስተት የተከሰተበት ነበር። በአካባቢው በተከሰተው ከፍተኛ ድርቅ ምክንያት በሰዎችና በከብቶች ላይ ከፍተኛ ጉዳት መድረሱን አይዘነጋም። ታዲያ ይህ አጋጣሚ ለኢትዮጵያ ትልቅ ትምህርት የወሰደችበት አጋጣሚ ነበር። ከዚህ በመነሳት በአካባቢ ያለውን ጸጋ ተጠቅሞ በተለይም ደግሞ በተደጋጋሚ የሚከሰተውን የድርቅ አደጋ መቋቋም የሚችሉ የከብት ዝርያዎችን ለማራባት አንድ ጥረት ተጀምሯል። ይሄ ጥረት ምንድነው? ምንስ ውጤት አመጣ የሚለው ላይ አጠር ያለ ቆይታ ልናደርግ ወደናል። አብራችሁ ሁኑ። ጤና ይስጥልኝ። እንዴት ነው? ሰላም ነው? እንዴት ነው ዶክተር? ሰላም ነው? ሙሉ ስምን እስቲ እንተዋወቅ። መቃንከያ ዶክተር ገልገሎ ጎዳና አይደል? ኢታና ቡልቻና ኤልወዬቲ። ስሜ ዶክተር ገልገሎ ጎዳና እባላለሁ። የኤልወዬ ወረዳ ምክትል አስተዳዳሪ ነኝ። አሁን የምንገኘው በኤልወዬ ወረዳ ሳሪቴ ቀበሌ ነው። እንደሚታወቀው የቦረና ዞን ከዛሬ 3 ዓመት በፊት በተከሰተበት ድርቅ በጣም ሲቸገር ነበር። ይህንን መነሻ አድርገን የቦረና ከብቶች ድርቅን መቋቋም አለባቸው በማለት በመጀመሪያ ዙር 80 ከብቶችን አስገባን። አሁን ላይ 120 ደርሰዋል። እነዚህ ላሞች 56 ጥጃዎችን ወልደዋል። የዚህ ራንች ዋና ዓላማ የቦረና ዝርያ ያላቸው ከብቶች እንዳይጠፉና ድርቅን እንዲቋቋሙ በበጋም ወራት ደረቃማውን አየር እንዲቋቋሙ ማድረግ ነው። ለዚህ ነው በአንድ ቦታ የያዝናቸው። አሁን ላይ የአካባቢው ማህበረሰብ ይህንን ተረድቶ ከብቶችን ወደዚህ ለማስገባት እየጠየቀን ነው። በአጠቃላይ በጥሩ ደረጃ ላይ ነው የምንገኘው። አማ ኑጋፋቻ ጅራ ናፉ አሌር ጅሩ አልጋሪር ጅራቸ ጀልቀባ ሰኝሎን ቦረና ኸና የጀመርነው የቦረና ዝርያ ያላቸውን ከብቶችንና ከድርቁ የተረፉትን ከአርብቶ አደሩ ወስደን በማህበር በማደራጀት ከእያንዳንዱ ሰው አንዳንድ ከብት ተቀብለን ነው። አሁን ላይ ጥጆችም ተወልደው በጥሩ ሁኔታ ላይ ነው የሚገኙት። ናፉ አሌ ጅሩ ጋሪ አሁን እያያችሁት ያላችሁት ውጤት ምን ያህል አመርቂ ነው? በተለይ ከዛሬ 3 ዓመት በፊት የነበረውን ያው የተፈጥሮ ጉዳይ ነው ደግሞ አይመጣም አይባልም። ነገር ግን ቀድሞ ለመዘጋጀት ቀድሞ ለመከላከል እንዲቻል ምርጥ የሚባለውን ዝርያ ነው ያባዛችሁ ያላችሁትና ምን ያህል እስካሁን ባያችሁት ባለፉት 3 ዓመታት ምን ያህል ውጤታማ ሆኗል ማለት እንችላለን? ያማ ወጋ ሰዴኒ ሮቦኒ ሉሱኒ ከባለፈው ከ3 ዓመት በፊት ከነበረው የበጋ ወቅት ጋር ስናነጻጽረው አሁን ያለበት ሁኔታ ሊጠፉ ተቃርቦ የነበሩ የቦረና ዝርያ ያላቸው ከብቶች ጭምር ተመልሰዋል። አልጋሪር ጅራቸው ምንድነው የምታደርጉላቸው እንክብካቤ? በአጠቃላይ እዚህ አካባቢ የምትሰሩት ስራ ምንድነው? አሲቲ እዚህ የምንንከባከብበት ስፍራ በጂፒኤስ የተለየና የማህበሩ አባላት ደግሞ ስለ ከብቶቻቸው እንክብካቤ ማወቅ ያለባቸውን እንዲያውቁ እናደርጋለን። በተጨማሪም የሕክምና አገልግሎቶችን እየሰጠን ነው የምንገኘው። አሁን የጀመራችሁት ጥረት እንግዲህ በዋናነት እዚህ ጋር ያሉትን የዝርያ አይነቶች ወደፊት በጣም በማባዛት ይሄ አካባቢ በአርብቶ አደርነት የሚታወቅ አካባቢ ነውና ለአርሶ አደሩ እንዲደርሰው ማድረግ ድርቅን የሚቋቋም የተሻለ የወተት ምርት የሚሰጡ ዝርያዎችን ነው እያረባችሁ ያላችሁትና ከዚህ አንፃር በምን ያህል ዓመት ውጤታማ እንሆናለን ብላችሁ ታስባላችሁ? ኩናማ ሎና ሲቶ ገላኒ አሁን እዚህ ያሉት ከብቶች የማህበራት ናቸው። ከዚህ ውጭ ያሉት አርብቶ አደሮችም እዚህ ያስገባሉ። በእኛ ክትትል ላሞቹ ሲያረግዙ ከዚህ ይወጣሉ። እዚያ ሆነው የተሻለ ዝርያ ያለው ጥጃን ይወልዳሉ ማለት ነው። እነዚህን ስናወጣ ሌሎችም ደግሞ ወደዚህ ይገባሉ። በዚህ አይነት አሰራራችን ለሁሉም አርብቶ አደሮች ለመድረስ ነው እየሰራን ያለነው። አሁን እየሰራ ካለው ስራ ቦረና ኦሮሚያ ምን ትምህርት መማር ትችላለች ኢትዮጵያ? ኦርስ የቡላኒ አጎዲን ቦረና ቆፍሶንታይ ነው። የቦረና ወይም የኦሮሚያ አርብቶ አደር ብቻ ሳይሆን የመላው ኢትዮጵያ ያሉ አርብቶ አደሮች ከብቶችን ያረባሉ። አሁን የከብቶችን ብዛት ብቻ መመልከት ሳይሆን የተመረጡ ጥቂት የከብት ዝርያዎችን በአንድ ቦታ ይዞ ተንከባክቦ ማራባት ከቻሉ በጥቂት ከብቶች ትልቅ ውጤት ማግኘት ይችላሉ። የትኛውም አካል ደግሞ ይህንን በምሳሌነት በመውሰድ ሊማርበት ይችላል። ይህ ራንች በመንግስት ኢኒሼቲቭ የሚሰራ ስለሆነ ከነዚህ በመማር አርብቶ አደሩ ጥሩ ጥቅም ማግኘት ይችላል። በአጠቃላይ ዛሬ 3 ዓመት የነበረውን ሁኔታ ስታስታውሰው ምን አይነት ስሜት ይፈጥርብሃል? አርብቶ አደሩ የነበረው የሐዘን ስሜት እናንተም እንደ ባለሙያ ያንን ሁኔታ የዛሬ 3 ዓመት የነበረውን ስታስታውሰው ምን ትዝ ይላል?
ወጋ ሰዲን ዱራ የሮቦኔ ሉፍሱኔ ከዛሬ 3 ዓመት በፊት የተከሰተውን ችግር ስናስታውስ የቦረና ከብት ዝርያ አንድም ይተርፋል ብለን አልገመትንም ነበር። በጣም እየፈራን ነበር። ነገር ግን በተለያየ መንገድ የኢትዮጵያ ሕዝብ በዞናችን ያጋጠመን ችግር እንድንቋቋም እገዛ ሲያደርግ ነበር። አሁን እየሰራን ያለነው ስራ ስንመለከት ትልቅ ደስታ ነው የሚሰማን። ያ ሁሉ ስጋት አልፎ እነዚህን ከብቶች በአይናችን ማየታችን ትልቅ ደስታ ነው የሚሰጠን። በጣም የሚያስደስት ነገር ነው። አሁን የምታዩን ተስፋ እንዴት ትገልጿለን? ሰዎች በሚሰሩበት ስራ ውስጥ ፈተናዎች አይጠፉም። ስራውን ስንጀምር ፈተናዎች ነበሩ። ያኔ እነዚህን ዝርያዎች ማቆየቱም የራሱ ፈተና ነበረው። ምክንያቱም አካባቢው በረሃ ነው። ፀሐይ አለ፣ ድካም አለ፣ የተለያዩ በሽታዎች አሉ። ያንን ሁሉ አልፈን ለዚህ መብቃታችን ትልቅ ስኬት ነው። በቦረና ኦሮሞ ዘንድ ከብት የሀብት መለኪያ ብቻ አይደለም፣ የህይወቱ አንድ አካል ጭምር ነው። ባለፉት ጊዜያት ከኢትዮጵያ ህዝብ ጋር ሆኖ የገጠሙትን ፈተና የተሻገረው የቦረና ህዝብ ለቀጣይ ጊዜያት የተሻለ ማግኘት የሚችልበትን ስራ ጀምሯል። ይህ ለኦሮሚያ ለኢትዮጵያ ትልቅ ትምህርት፣ ትልቅ ተስፋ ነው። በጣም ነው የማመሰግነው።